ሮናልዶ የዓለም ዋንጫ ያስፈልገውም ወይ? ባላንዶር አያስፈልገውም ወይ? እስከ መቼ ነው በኢሮ ካፕና ኔሽንስ ሊግ እየበላን የምንኖረው? እስከ መቼ? አቋማ ምን እየሰራ ነው? ሮቃማን አይመሰረትም ወይ? አቡዬ ምን እየሰራ ነው? አካውንት ተመቶበት ነው። ለምን አይሞትም? ከፈለገ አካውንቱ የኢትዮጵያ የሚያገባው ነገር አለ። ለምን ማህበር አይመሰረትም ወይ ነው ጥያቄያችን። አይኑን አጥፉለት፣ አቡዬ አይኑን አጥፉለት ብያለሁ። በዘንድሮ የዓለም ዋንጫ ፖርቹጋል ዋንጫውን አንስታ ብሩኖ ፈርናንዴዝ በጎል ኮንትሪቢዩሽን ከሌሎች ተጫዋቾች አንደኛ ከሆነ ባለንዶር ውስጡት ብሩኖ ባለንዶር እንለዋለን። ምንም አባት አመጣም። አንተ ሳካ ከስፓይደርማን ይበልጣል፣ ዴክላን ራይስ የሱፐርማን ያጎት ልጅ ነው እያልክ ስትዘባረቅ ሰምተናል። አደግምልሃለሁ። የዘንድሮውን የዓለም ዋንጫ ፖርቹጋል አንስታ በጎል ኮንትሪቢዩሽን ብሩኖ ፈርናንዴዝ ከሆነ አንደኛ ባለንዶር ይገባዋል። ምንም አታመጣም። እኔ ከጀርባ የምታዩት ሰው እግር ኳስ ሲጫወት አይታችሁት ካልነዘራችሁ፣ በቃ ቆሜ ካላጨበጨብኩ ካላልክ አንተ ልክ አይደለም። እኔ ልክ ጤነኛ አይደለህማ። በቃ ይሄ ሰውዬ 911 ጎሎችን አስቆጥሯል። ተው ቆይ ከአርጀንቲና ጋር ያለውን ቁጥር ላሳያችሁ። ቁጥር አይዋሽም እና 117 ጎሎችን 61 አሲስቶችን በ199 ጨዋታዎች ለአርጀንቲና አስመዝግቧል። አሁን ይሄ ሰውዬ እኔ እኮ የቁጥር እኮ ጤነኛ ቁጥር እኮ አይደለም እኮ ከቁጥሩ ራሱ እንውጣና ይሄ ሰውዬ ኳሱን ስጡኝ ብቻዬን ስራ እሰራለሁ፣ ብቻዬን 11 ተጫዋች ገጥማለሁ የሚል ሰው እኮ ነው የገጠመን እኮ። አሁን እንዴ እኔ ማወዳደር ምናምን ተው ማወዳደሩን። እኔ ሜሲን አይተህ ካልደነገጥክ ንዝረት ምናምን ውስጥ ካልተሰማ ወንድሜ ልክ አይደለህም። እኔ ልክ አይደለህም። እግር ኳስ እንዴት እንደምታይ ጎግል አድርግ፣ አላቅም ታየው። አሁን 6ኛ ዓለም ዋንጫውን ለማድረግ እየመጣ ነው። እንግዲህ እኔ ጓጉቻለሁ። እስካሁን እኔ ታምር ነው ያሳየን። ባለፈው ምንድነው የሚያሳየን አሁን የሚለው እየጠበቅን ነው። እናንተ ደግሞ በዚህ ፕሮሞ ኮድ ተመዝግባችሁ 600% ቦነስ ማግኘት ትችላላችሁ ስትቀምሩ። ገባ አይደል? ቴሌግራሜ ባዮ ላይ ሊንክ አለ። ቴሌግራሜ ላይ ግባና እንዴት እንደምትመዘገቡ አለ ከቻሳ በል ማለት እና ነገ ሜክሲኮ ከሳውዝ አፍሪካ በሚያደርጉት ጨዋታ ዓለም ዋንጫ ይጨምራል። አንተም ቀመርህን አርግ ማለት ነው። የሳይ እስቲ እቺን ቪዲዮ አይተን እንመለስ። በደንብ ኮፒ ሊንክ እና ሼር እያረጋችሁ ወደ ቪዲዮ። የሜሲ ደጋፊ ማለት ምን ነው የምንቀነዛዘረው? ለምን ነው የምንቀነዛዘረው? ለምን ነው ዋት የምንነቃቀለው? ለምንድን ነው ነጯን ማናወጣት? ሮናልዶ እንዳይበላ ይቀን ትወጥፋለህ። እውነት ውሸት ልብህ አቋል። እውነት ውሸት ትሰክሰኛለህ አንተ በጀርባ ልቶ። በነገራችን ላይ አቡዬ ፍላጎትና እውነታ ይለያያሉ። እውነታው ይህንንም የዓለም ዋንጫ ፈረንሳይ ነው የምትበለው። ምን አይነት ስብስብ ነው እኛ ፈረንሳዮች የያዝነው? እናቴ ትሙት የሚለይ ስብስብ ነው። እኔ አሁን ሲያርሰበን ቢበላው መሲ ባይበላው ምናምን እያልኩ አይደለም። እኔ የታላቋ የፈረንሳይ ደጋፊ ነኝ። ፈረንሳይ እንዲበላው ነው የምፈልገው። እናንተ የማን ደጋፊ ናችሁ? እስቲ ኮሜንት ላይ ያስቀምጡልኝ። ፈረንሳዮች ይለያሉ ነው ማለት። ይኸውልሽ እግር ኳስ እንደምወድሽ ታውቂያለሽ። አንቺን ይዤ ሙሉ ህይወቴን እየኖርኩ እገኛለሁ። ነገር ግን በጣም ጎድተሽኛል። በጣም ከረጅም ዓመታት በኋላ እድሜን በሙሉ ስጠብቅ የነበረውን ቀን ያሳየሽኝ በዚህ ዓመት ነው። ያንቺ ዕጣ ብዙ ነው። እኔ የሳውዲ ሊግ ከዚህ በፊት አይቼም አላቅም። ነገር ግን እሱ ምን ያክል እንደፈለገው ሳይ እኔም የእሱን ያክል ፈልጌ ሲሳካለት አይቻለሁኝ በዚህ ዓመት። የሌሎች ክለብ ደጋፊዎች ዋንጫ ሲበሉ፣ ሌላ ነገር ሲያሳኩ፣ ሜሲ ዓለም ዋንጫን ሲያነሳ ምናምን ነገር በአይኔ የብረቱ አይቻለሁኝ። የኔን የመጨረሻ የእግር ኳስ መንገድ የምትክሺው ግን ሲያርሰበን ዋንጫውን ሲያነሳ ካሳየሽኝ ብቻ ነው ዓለም ዋንጫውን። ይሄን ወርቃማ ካሪየር በወርቃማ ዋንጫ የምንጨርስበት ዓመት ያርግልን። ሮናልዶ ዓለም ዋንጫን ያሳካ ቀን ይላል። ኦ ማይ ጋድ ዓለም ዋንጫ ዛሬ ነው የሚጀምረው። ቋጠሮ የለማ ጋይስ፣ እርግጠኛ ናችሁ? እኔ እኮ አመል መጥፎ እኮ ነው የሚቋጠረው። እኩል ለእኩል ብዙ ጊዜ ሲጀመር የመክፈቻ ፕሮግራሙ ነው። ያው ብዙ ሰው ትዝታ አለበትና የማን ደጋፊ ናችሁ? በዚህ ዓለም ዋንጫ ቋጠሮ የለም። ዛሬ የዋንጫ ቀን ነው፣ የዓለም ዋንጫ ቀን ነው፣ የዋንጫ ሳይሆን። ለማንኛውም ዛሬ የት ነው የምታዩት? ሼር፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳይረሳ። ይመቻችሁ። ዓለም ዋንጫችን ተመልሷል ይላል። ዛሬ ሜክሲኮ ከሳውዝ አፍሪካ ያበደ የመክፈቻ ጌም አለ። ከዛ በፊት ግን ኮካኮላ ያዘጋጀው ያበደ የመክፈቻ ኢቬንት አለ። እዛ ላይ ትኬት ተልኮልናል። ኮካኮላ እናመሰግናለን። ዛሬ ሁሉም ሰው የሜክሲኮ ነው። ይሄን ደግሞ ታውቃላችሁ። አፍሪካውያን ራሱ የሜክሲኮ ናቸው። ሳውዝ አፍሪካ ሪዝኑ ደግሞ ይታወቃል በደንብ ለምን አፍልተው እንደነበረም ታውቃላችሁ። በዛ ምክንያት ሁሉም ዛሬ ሜክሲኮ ነው።
ያበደ ጌም ይሆናል ብዬ አስባለሁ። ዓለም ዋንጫችን ተመልሷል። ከዚህ በኋላ ለ2 ወር ኦልሞስት በቃ ያበደ ኳስ ነው የምናየው። ያበደ ያው እንግዲህ ታሪካዊ ጠላቴ ላለመሆን ተዘጋጁ። ነገ ዓለም ዋንጫ ይጀምራል። አንበሳው ክርስቲያኑ እንግዲህ በዚህ ዓለም ዋንጫ የመጨረሻ ዓለም ዋንጫ እንደሆነና በዚህ ዓለም ዋንጫ እንደሚሳተፍ ሁላችሁም ታውቃላችሁ። ስለዚህ የሜሲ ፋን ብትሆኑም ባትሆኑም ሮናልዶን ብትወዱትም ባትወዱትም ይህንን ዓለም ዋንጫ እንዳያሳካው የምትቋጥሩ ሰዎች ካላችሁ ለኔ እናንተ ታሪካዊ ጠላቴ ናችሁ። እኔ ሲያርሰበን ምን ያህል እንደምወዱ ምናምን ታውቃላችሁ አብዛኞቻችሁ። ኢቭን ኮንተንት እኔ ክሬት ማድረግ የጀመርኩት በሱ ስለሆነ ማለት ነው። በጣም ነው የምወዱና እኔ ስለምወዱ ሰው እንደዚህ ምላችሁ ማለት ነው። ጀስት ክርስቲያኖ ሮናልዶ ለእግር ኳስ ላበረከተው ነገር በሙሉ እንዳልኳችሁ ብትወዱትም ባትወዱትም ኢቭን ይሄ አጌኒስት ብትሆኑ ከክርስቲያኖ ራሱ ለእግር ኳስ ኮንትሪቢዩት ላደረገው ነገር በሙሉ ማለት ነው ይሄ ዓለም ዋንጫ ይገባዋል። ይሄን ባያሳካው የሱ ለእግር ኳስ ኮንትሪቢዩት ያደረገው ነገር ዝቅ ይላል ወይም ደግሞ የሱ ካሪየር ይሄ ዝቅ ያደርገዋል ምናምን ሳይሆን በቃ ለለፋ ሰው በቃ እግር ኳስ መክፈር አለባት እና ለዚህ ዋንጫ ክርስቲያኖ ዲዘርቭ ያደርጋል ባግባው ማለት ከአንድም ሁለት ምናምን ነበር። ሜሲም እሱም ይሄንን ዋንጫ ደጋግሞ ማሸነፍ ነበረባችሁ። ምክንያቱም ይሄ በታሪክ በእግር ኳስ ታሪክ ምርጥ የሚባሉት ሁለቱ ናቸው። እንግዲህ ሁለቱ ሜሲ ሮናልዶ እሱ ሌላ ክርክር ነው። አሁን ድቤት ውስጥ ምናምን አንገባ። በእግር ኳስ ታሪክ ምርጥ ተጫዋች እንደመሆናቸው ሜሲም ሮናልዶ ይሄንን ዋንጫ ደጋግሞ ማሸነፍ ነበረባችሁ። ምክንያቱም ያው በእግር ኳስ ታሪክ ራሱ 3ኛ እና 4ኛ ላይ የምታስቀምጧቸው ሰዎች ራሱ ደጋግሞ ስላሸነፉት ይሄንን ዋንጫ ማለት ነው። ስለዚህ ክርስቲያኖ ሮናልዶ ለእግር ኳስ ላበረከተው ነገር በሙሉ ለዚህ ዋንጫ ዲዘርቭ ያደርጋል። ይሄንን ዋንጫ ማሸነፍ አለበት። ግን ያ ፍላጎቴ ነው። የፖርቹጋል ብሔራዊ ቡድን ይሄንን ዋንጫ ለማሸነፍ ዲዘርቭ ያደርጋል ወይ? እሱ ሌላ ጥያቄ ነው። አልሜዳችሁ በጣም ጸዴ ነው። ወደፊት ስትሄዱ ጥያቄ ምልክት አለው። ወደ ኋላም ስትመለሱ እንደዛው። ስለዚህ ያው በጸሎትም በምንም እንግዲህ ዘንድሮ አርሰናል ከ22 ዓመታት በኋላ ሻምፒዮን እንደሆነ ሁሉ አሁንም አንድ ላይ ሰብሰብ ብለን የሁላችንም እግር ኳስ ተመልካቾች ሰብሰብ ብለን መጸለይ በቃ በቋጠሮም ቢሆን ማድረግ አለበት ብዬ ነው ማለት። ምክንያቱም ለኔ ክርስቲያኑ ድጋሚ አዝኖ ድጋሚ ተሰብሮ ማየት ምናምን በጣም ከባድ ነገር ነው። ኤኒዌይ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ እንዳልኳችሁ ታሪካዊ ጠላት ላለመሆን ተዘጋጁ። ፎሎ ማድረግ እንዳይረሳ። ወደ ድካፕ ሊጀምር ነው። ሞቅ አድርጉት። ይመሻሹ። እናት ሀገር ሜክሲኮ ይላል ቲቻሪቶ። ሁሉም በዚህ ሰዓት ላይ ሁሉም አፍሪካዊ የሜክሲኮ ደጋፊ ነው። ታውቁታላችሁ ደቡብ አፍሪካ ምን ሲያደርጉ እንደነበረ ሌሎች አፍሪካኖችን ዝም ብሎ በኖርማል እየገደሉ ነበር፣ ጸጥ ብሎ ማለት ነው። ምንም አለ አይደለ ሳይራሩ መንገድ ላይ ዶች እያደረጉ ነበር። ያ ደግሞ ሁሉም አፍሪካዊ ከነሱ ሳይድ እንዳቆመ አድርጓቸዋልና አብዛኛው በሶሻል ሚዲያ ላይ ስትከታተሉ የምታዩት ነገር ጥቁሮች ለሜክሲኮ እየደገፉ ነው። እኔም ቢሆን ለሜክሲኮ ነው የምደግፈው። ምን እንዳደረጉ እናውቃለን። እና ዛሬ የመጀመሪያው የዓለም ዋንጫ ጨዋታ በእኛ በአፍሪካ ዘንድ እኮ ደቡብ አፍሪካ መደገፍ ነበረብን፣ ግን ያረገችው ብልግና ስለሆነ ብቻ ሜክሲካዊ ሆነናል። እስቲ የሆነ ሜክሲካዊ ቃል አላቁባል። ነገር ግን የዘንድሮውን የዓለም ዋንጫ ከዚህ ሰውዬ ውጪ እንዲበላ የምትቋጥሩ ከሆነ እንግዲህ ሮናልዶ ህልሜ አይደለም ዓለም ዋንጫ መብላት ህልሜ አይደለም ያላትን ነገር ያልሰማ አይመስለኝም። አይደል የሲአር ፋንስ ያልሰማችሁ አይመስለኝም። ህልሙ አንድ ሰው ደግሞ ያን ዋንጫ ህልሙ እስካልሆነ ድረስ ስለዚህ why you give shit በቃ ገባችሁ። ምንም እንኳን እናንተ እንኳን ሮናልዶ ዋንጫ እንዲበላ ማሰብ የለባችሁም። ህልሜ አይደለም ብሏል። ገባችሁ። ሞከረ አልሆነም። ስለዚህ ተፋቱት በቃ። እሱንም ለዚህ ሮናልዶ እንዲበላ እንደው አልፈልግም ነው ማለት በተአምር ማለት ገባችሁ። ፈታ ብዬ ነው ማየው። ሜሲ አሳክቷል በቃ 100 ዓመት እየረገጥኩ ኖራለሁ። እንደዚህ እየረገጥኩ ዓለም ዋንጫ እየለቀፍኩ ፊት ላይ ማለት ሲጀማ ዓለም ዋንጫው አይደለም እኮ የሚለያያቸው ጥንት ነው። ሲወለዱ በቃ ፈጣሪ ሜሲን በቃ ባርኮታል። በቃ ተለያየ ፈጣሪ የሰጠው በራስ ልፋት አታመጣም ፓፓ ነገርና 100 ዓመት ትረገጣለህ። በታምር ሲያራ አይበላም። እቋጥርብሃለሁ ማለት ከፈለክ ኦፊሻሊ ወርልድ ካፕ ኢዝ ባክ ይላል። እንዴት ናችሁልኝ ማይ ፋሚሊ? በጉጉት ለ4 ዓመታት ስንጠብቀው የነበረው የ2026ቱ የዓለም ዋንጫ ተመልሷል። ይህንን የዓለም ዋንጫ ለየት የሚያደርገው ማለት ነው ባለፉት 2 አስርታት ማለትም ለ20 ዓመታት የዓለምን እግር ኳስ ዶሚኔት በማድረግ ማንንም ሳያስገቡ የተቆጣጠሩ 2 የዓለማችን ምርጥ ተጫዋቾች ፖርቹጋላዊው ክርስቲያኖ ሮናልዶ እና አርጀንቲናዊው ሊዮኔል ሜሲ የመጨረሻ የዓለም ዋንጫቸው እንደሚሆን የሚጠበቅበት
ምርጡ የዓለም ዋንጫ ይሆናል ማለት ነው። እንግዲህ በዚህ የዓለም ዋንጫ እስከ ፍጻሜው ድረስ አብረን የምንቀጥል ይሆናል። ከጨዋታ በፊት በሚገራርሙ ፉትቦል ማች ሪቪው የቀደሙ ጨዋታዎች ምን ይመስሉ እንደነበር እኔ እያስኮመኮምኳችሁ እቀጥላለሁ። የእናንተ እገዛ ግን ስለሚያስፈልገኝ ቪዲዮቼ እናንተ ጋር ሲደርሱ በደንብ ኮፒ ሊንክ ሪፖስት እያደረጋችሁ ላይክ እያደረጋችሁ ለብዙ ሰው እንዲዳረስ ሼር እያደረጋችሁ እንዲሁም ፎሎ እያደረጋችሁ ቤተሰብ በመሆን አብራችሁኝ እንድትቀጥሉ ጋብዛችኋለሁ። እንዲሁም እስቲ እናንተ የምትደግፉት ብሔራዊ ቡድን እና ዘንድሮ የዓለም ዋንጫ ውድድር ማን ሊያሸንፍ እንደሚችል ኮመንት ላይ ሀሳባችሁን አስቀምጡልኝ። እኔ የምንጊዜም የዓለማችን ምርጡ እግር ኳስ ተጫዋች የሊዮኔል ሜሲ እንዲሁም የአርጀንቲና ደጋፊ ነኝ። አርጀንቲና ትበላለች የሚል የድጋፍ ስሜቴን አስቀምጣለሁ። ነገር ግን አርጀንቲና የማይሆንላት ከሆነ የክርስቲያኖ ሮናልዶ ሀገር ፖርቹጋል ያርግላት፣ ካልሆነ ኢንግላንድ እንድትበላ ምኞቴ ነው ማለት ነው። እነዚህ ከሶስቱ ክለቦች ውጪ ወደ ውጪ ብያለሁ። የእናንተን ግን ኮመንት ማድረግ እንዳትረሱ። ያው በዘንድሮ የዓለም ዋንጫ 48 ሀገራት ይሳተፋሉ። ከወር ያለፈ ጊዜያትን ሊፈጅ ይችላል ይህ ዓለም ዋንጫ። እንዲሁም 3 ሀገራት ላይ ነው የሚካሄደው። ስለዚህ የተለያዩ ውዥንብሮችን ምናምን ልንመለከት እንችላለን። በጣም የረቀቁ አዳዲስ ህጎችን እያስተዋልን ያለ ነው። እንዴት ሊሆን እንደሚችል ሁላችንም እስከ ፍጻሜው ድረስ አብረን ስንከታተል ነው የምናየውና ከጨዋታ በኋላ በቻልኩት አቅም እየመጣው ወደ እናንተ ለመድረስ እሞክራለሁ። ስለዚህ ፎሪ ፔጃችሁ ላይ ይሄ ፊት ከመጣ ላይክ፣ ፎሎ፣ ኮፒ ሊንክ፣ ሪፖስት ማድረግ እንዳትረሱ። ካለፉት ዓመታት አብዛኞቻችን በዝቅተኛ ግምት የምንጠብቀው አይነት የዓለም ዋንጫ ነው። ቢኮዝ በጣም ብዙ ጣጣዎች በዝተውበታል ገና ሳይጀመር። ከተጀመረ በኋላ ደግሞ በየጨዋታው የምናያቸው የተለያዩ ክስተቶች ሊኖሩ ይችላሉ። ነገር ግን ዓለም ዋንጫ ምንጊዜም የዓለም ዋንጫ ነው። በዓለማችን ላይ ባሉ ህዝቦች ዘንድ ተቀባይነቱ ምንጊዜም አይቀንስም፣ እያደገ ይመጣል እንጂ በተአምር አይቀንስም። ስለዚህ እኛም እንደምንጠብቀው ባይሆን እንኳን ወደንና ፈቅደን የምንመለከተው የዓለም ዋንጫ ይሆናል ብዬ ኤክስፔክት ያደርጋለሁ። ደሞም ያርግልን ማለት ነው። እንደምንጠብቀው ይጠናቀቅ፣ እንደምናስበው ይለቅልን። ሁላችሁም የምትደግፉት ቡድን በትልቅ ከፍታ ላይ ተመልክታችሁት ምኞታችሁ፣ ፍላጎታችሁ ይሳካላችሁ። አቦ ኤኒዌይስ ከዚህ በኋላ በዓለም ዋንጫ ለየት ባሉ ነገሮች እንገናኛለን። ይመቻችሁ። የ2026ቱን ወርልድ ካፕ ለኔ ትንሽ ለየት የሚያደርገው ማለት ነው ማን ሊበላ ይችላል ብዬ መገመት ትንሽ ከብዶኛል። እኔ ይሄ ቪዲዮ ግን በጣም ረጅም ስለሆነ በእርግጠኝነት አይወጣም። እስኪ እንዲወጣ ለ10 ሰው ሼር አድርጉት። አትሊስት በቃ ለ10 ለምታውቁት ሰው ሼር አድርጉት እስከ መጨረሻው። በቃ ባይመቻችሁን ቁጭ አድርጉት፣ ፈልጋችሁ ተመልከቱት። በጣም ረጅም የ6 ደቂቃ ቪዲዮ። የመጀመሪያ ዓለም ዋንጫ 2010 ሳውዝ አፍሪካ ዓለም ዋንጫ ነው። እሱን ውድድር ስፔን ታሸንፋለች ብዬ በጣም እርግጠኛ ነበርኩኝ። ላይክ የዛው የስፔን ብሔራዊ ቡድን በቃ የዓለምን እግር ኳስ ዶሚኔት ያደረገ ነበረ። ዩሮን በላ፣ መልሶ 2010 ዓለም ዋንጫን በላ ሳውዝ አፍሪካ ላይ፣ መልሶ 2012 ዩሮን በድጋሚ በቃ ቶታሊ ዶሚኔት አድርጎ የነበረ ነው። ቀጥሎ 2010ም ላይ ጀርመን በጣም አደገኛ ቡድን ነበረ። በራሱ በስፔን ነበረ ግን የወደቁት ማለት ነው። ኔዘርላንዶች ሁሌም አሪፍ ናቸው እና ለምን እንደማይበሉም አይገባኝም። ለዛም ነው ሁሉም ሰው ኔዘርላንድ እንድትበላ ምናምን ብዙ ደጋፊ ያላትም ለዛ ነው። ለእግር ኳስም ካበረከተችውም ነገር አንጻር አንድም ሁለትም ነው ቃድል የላቸውም። በስፔንም ተሸነፉ። የሆነ ፋይናል እየደረሱ ምናምን የሆነ ለስምም ይከብዳል። ኔዘርላንድን የምታክል የእግር ኳስ ሀገር ዓለም ዋንጫ በልታ አታውቅም ማለት ትንሽ ይከብዳል። እና ጀርመን ናሽናል ቲምም የዛኔ ወሳኝ ቲም ነበረ። ከዛ 2014 ወርልድ ካፕ መጣ። የኔ ሁለተኛ ዓለም ዋንጫ ብራዚል ላይ በጣም ያበደ በቃ የሆነ እግር ኳስ እንትኔ ምናምን ቶታሊ ተቀይሮ አድጎ ነበር ያኔና ያኔም ጀርመን እንደምታሸንፍ እርግጠኛ ነበርኩኝ እና እንደጠበቅኩት ነው የሆነው። ምንም ጥያቄ የለውም። ብራዚልን 7-1 በገዛ ሀገሯ አዋርዳት። በስማ እኔ የጀርመን ቲም ያኔ መቼ ነበር ለብራዚል አልደገፍኩም እንደ አብዛኛው ኢትዮጵያ። እኔ በቃ መቼ ነበር ፕሌይንግ ስታይላቸው ምናምን። ፔፕ ጋርዲዮላ ጀርመን ነበር ያኔ፣ ስፔን ነበረ ቅድሚያ። ስፔን በላች የላሜሲያ ቡድን ማለት ያ በአብዛኞቹ ተጫዋቾች የባርሳ ተጫዋቾች የነበሩበት ቲም የዓለምን እግር ኳስ ዶሚኔት አደረገ። ፔፕ ጋርዲዮላ መልሶ ባየር ሙኒክን ይዞ ደግሞ ጀርመን የዓለም ዋንጫን አሸነፈ። ከዛ ፔፕ ሲቲ ሲመጣ እንደውም በቃ ኢንግላንድ ልትበላ ነው ተብሎ ነበር፣ አልበላችም። ኤኒዌይስ ያኔም እንደጠበቅኩት ነው የሆነው። የጀርመን ናሽናል ቲም 2010 ላይ አሪፍ ነበር። 2014 በቃ ፋብሎ ነው የበላው ማለት ነው። አርጀንቲናን አሸንፎ ቢሆን ማለት ነው በሚያሳዝን ሁኔታ ቀስሜ ስብርብርብርብርብር ያለበት ዓለም ዋንጫ ነው ማለት ነው። ኤኒዌይስ አይገባትም። አርጀንቲና በጣም የተሻለች ቲም ነበረች ያኔ እድሜ ለነ ሂጉዌን ጨጓራ ላጥኔ በክርስቶስ። የሜሲ ዓለም ዋንጫ ግን እኔ አትረዱትም። እግዚአብሔርን 2022 ላይ የ2022ቱን ዓለም ዋንጫ አትረዱትም፣ አይገባችሁም አብዛኞቻችሁ ማለት ነው። እንዴት እንደመጣ የሆነ ስሜት አይኖረውም ነበር። እንደዚህ ከስንት ትንባባ ላይ የመጣው ዋንጫ ባይሆን ኖሮ ላይክ 2014 ላይ በልቱት ቢሆን 2022 ላይ ላይክ ግድ እንደማይሰጠን ማለት ነው። ኤኒዌይስ ቀጥሎ ፍራንስ ያሸነፈችው የራሻው ዓለም ዋንጫ መጣ 2018 ማለት ነው። እሱንም አይ ቲንክ ሁላችንም ሹር ነበርን በቃ ፍራንስ እንደምታሸንፍ እሱን ዓለም ዋንጫ በቃ ሹር ነበርን አብዛኞቻችን።
ክሮኤሽያ ሳትጠበቅ ፋይናል ድረስ ሄዳ ነበረ። እሱ አስገራሚ ነበረ ምናምን። አርጀንቲና በፍራንስና በክሮኤሽያ ነበር የተሸነፈችው። ሁለቱም ፋይናሊስት ናቸው። እሱ ናሽናል ቲም ለምን እንደሚወቀስ አይገባኝም። በክሮኤሽያ ተሸንፋለች። ከዛ ግን እንደምንም አልፋ ነበር ከምድባ። ከዛ ፍራንስን የገጠመችው። ፍራንስን አትችላትም። የኔ አባት ያኔ ኤምባፔ ዝም ብሎ ይሮጥብሃል። በቃ አትይዞም ፔናልቲ ሲያሰጥ ነበር። ኤኒዌይስ ፍራንስ እንደምታሸነፍ ሹር ነበርን አብዛኞቻችን። አይ ቲንክ እንደጠበቁት ነው አሁን የሚሆነው ማለት ነው። ለመጀመሪያ ጊዜ ግን እንደ 2022 ወርልድ ካፕ ማሊ በላይ ይችላል ብትለኝ ላይክ አርጀንቲና ብዙ ጨዋታ ሳትሸነፍ መታለች ምናምን፣ ግን ስቲል ዓለም ዋንጫውን ትበላለች ምናምን ብዬ ስቲል ኤክስፔክት አላረኩኝም። ከዛም ደግሞ የሳውዲው ሽንፈት አለ፣ የሜክሲኮ ጫና አለ። የ2022 ወርልድ ካፕ ማለት እያንዳንዱ ጨዋታ አንዳንድ መጽሐፍ ይወጣል። በስመ አብ የክሮኤሽያው ፋይናሉ ብቻውን 3 መጽሐፍ ይወጣል። ፋይናሉ የነበረው ድራማ ብዛቱ ማለት ነው። እንዴት አልፋ እንደመጣች አርጀንቲና ስትሸነፍ በሳውዲ አረቢያ ዌሪዝ ሜሲ ተባለ። ከዛ ከሜክሲኮ ጋር ያውላ ሰዓት ጎል የሚባል እንኳን ጎል በቃ ተስፋ የሚያስቆርጥ ጨዋታ ነበር ምናምን ነገር። ከዛ ግን ያቺን ጨዋታ ሜሲ አሳለፋቸው። ላይ በቃ ጎል ሊቆጠርበት የማይችልበት ጨዋታ ላይ በቃ ሜሲ የሜሲን ስራ ሰራ ማለት ነው። ከቦክስ ውጭ ያንን ጎል ከፈተው ጨዋታው ማለት ነው ቶታሊ። ሁለተኛ ጎል ተጨምሮ ከምድብ የመውደቅ እንትኗ ወደ ሀዲዱ ተመለሰ ብሎ እንደውም የሆነ ጋዜጠኛ። የቪዲዮ ግን በጣም ረጅም ስለሆነ በደንብ ሼር አድርጉት ማለት ነው። ከዛም በኋላ የአውስትራሊያው ጨዋታ፣ ከዛም በኋላ ኖካውቶቹ እያንዳንዱ የክሮኤሽያ ምናምን የሆነ ጠላት ስንት ማሊያ እንደለበሰ ታስታውሳላችሁ አይደል? ያልተለበሰ ማሊያ የለም። በስተመጨረሻ ፍራንስ የምትባል እንግዲህ ሴጣን አገር መጣች። በየአመቱ የፍራንሶች ፕሮጀክት እንግዲህ ለአንድ ዓለም ዋንጫ አይደለም ይናባት በየ2 ዓለም ዋንጫ በእርግጠኝነት ሁሌ ነው ይበሉት የሰሩት ፕሮጀክት ለዛ ስለሆነ ማለት ሰርቷል። በትክክልም ፍራንስ ስትመጣ በቃ በጭራሽ አርጀንቲና ታሸንፋለች ብዬ ኤክስፔክት አላረኩኝም። ፋይናሉን በቃ የሆነ ልቤ እንዴት ይመታ እንደነበር እኔ አላቅም። ጤኔን የተቃወሰው በስማም ለኳስ ጸለይኩኝ ያኔ ማለት ነው። በቃ የመጨረሻውን ቀን እንዴት ብቻ ነው አላቅም። እኔ ስለሱ ዓለም ዋንጫ እንዴት እንደው ጨዋታው ሲጀምር ሌላ ታሪክ። አርጀንቲና ፍራንስን በለጠቻት። ብዙ ተጫዋቾች እኮ ፍራንስ እኮ ሳይኖሯት እኮ ነው ኢማጂን በጣም ብዙ ተጫዋቾች አልነበሯትም። እነ ካንቴ እነ ፖግባ ምናምን ያልነበሩበት አለው ብዙ ተጫዋቾች አልነበሯትም። ግን ስቲል ፍራንስ በቃ ትውልድ አላት። በቃ የሰሩት ፕሮጀክት ይሄ ነው። በጣም አስፈሪ ነው። ግን ብቻ ድራማውን ታውቁታላችሁ። ስንት ነገር አፕን አረገ። የኮሎሙዋኒ ኳስ ገብቶ ቢሆን አስባችሁታል። አበቃ ብቻ አርጀንቲና ዓለም ዋንጫውን በላች። ከዛውንም በተመሳሳይ 2026 ወርልድ ካፕን በተመሳሳይ ማሊ በላይ ይችላል ብትሉኝ ከባድ ነው። ፖርቹጋል የሚገርም ቡድን ነው፣ የሚገርም ስኳድ ነው። መሀል ሜዳውን አይታችሁታል ምናምን ነገር በጣም አስፈሪ ነው ማለት ነው። ኔዘርላንድም እንደምን ጊዜውም በቃ የሆነ ዘንድሮ ምናልባት እድል ሊቀናቸው ይችላል። ፍራንስ ግን ያው ሁሌም ፍራንስ ነች፣ ምንም ጥያቄ የለውም። ፍራንስ ነች። ስፔንም ደግሞ የሚገርም ቲም ነው። ላሚን ያማል አለ። ላሚን ያማል የ3 ሰው ግምት ነው። ሜሲ 5 ሰው ግምታ፣ ያማል የ3 ሰው ግምት ነው። ዝም ብለህ መነኝ እኔ አትከራከረኝ። ያማልን ስትይዝ በጣም ትልቅ እንትን ነው ገብቶ። ብቻ ግን የዘንድሮን ዓለም ዋንጫ እስኪ ማሚ በላይ ይመስላችኋል? እኔ ለመገመት ከባድ ሆኖብኛል። አብዛኞቹ ለመገመት ቀላል ነበሩ ለኔ ማለት ነው። ስፔንም ስትበላ፣ ጀርመንም ስትበላ፣ ፍራንስም ስትበላ ማለት ነው ከአርጀንቲና ውጪ። የዘንድሮ ግን ማሊ በላይ ይችላል የሚለው ትንሽ ከባድ ነው። ብዙ ፈልፈላ እየተመለከትኩኝ ነው። አሮን ነው ለምን እንደሆነ አላቅም። ብዙዎቻችሁ የህፃን ሙድ እያራመዳችሁ ነው። እኔ ይሄን ንግግር የምናገረው እኔ ክርስቲያኑን እየደገፍኩ ስለሆነ አይደለም፣ ወይም ደግሞ እናንተ የምትደግፉትን ተጫዋች ጠልቼ አይደለም። ነገር ግን የዘንድሮውን የዓለም ዋንጫ ከዚህ ሰውዬ ውጪ እንዲበላ የምትቋጥሩ ከሆነ ሜንታሊቲ ይቀራችኋል ማለት ነው። ወይም ደግሞ እግር ኳስን በስነ ስርዓት አትመለከቱ ማለት ነው። ከኋላ የምትመለከቱት ጀነራል እግር ኳስን አንድ ስቴፕ ሳይሆን በጫንቃው ተሸክሞ አሁን ላለበት ደረጃ ደርሷል። ምን ያህሎቻችሁ ናችሁ እስቲ ከክርስቲያኖ በኋላ ኳስ ማየት የጀመራችሁት? ክርስቲያኖን አይታችሁ በሱ ፍቅር ወድቃችሁ ምን ያህሎቻችሁ ናችሁ ኳስ ማየት የጀመራችሁት? ክለብ ሳትደግፉ ክርስቲያኖን እየደገፋችሁ ኳስ ማየት የጀመራችሁ የላችሁ አላችሁ። ክርስቲያኖ ከእግር ኳስ በላይ ነው። ይህ ማጋነን ሳይሆን የተጻፈ እውነታ ነው። ከክርስቲያኖ ውጭ የዘንድሮን የዓለም ዋንጫ እንዲበላ የምትቋጥር ከሆነ ይቀርሃል ወንድሜ። ስለዚህ አማኑኤል ቅርብ ነው። ስለዚህ ዛግባ ከንቲባው ነኝ። ማንህም ከዚህ ሐሳብ አንድ ስቴፕ ወደ ኋላ አታስኬደኝም። በድጋሚ መልካም አደር።
የዓለም ዋንጫ ጀምሯል። ዛሬ ይጀመራል በይፋና በጣም ደስ የሚል ምርጥ የዓለም ዋንጫ እንደሚሆን ተስፋ አደርጋለሁ። የማ ደጋፊ ናችሁ እናንተ? በነገራችን ላይ እኔ ከድሩም ጀምሮ የአርጀንቲና ደጋፊ ነኝ። ነገር ግን ሁለተኛ ክለቤ ደግሞ እንግሊዝ ነው። ግን አሁን ስፔሻል የሆነ እንትን አለ፣ ኬዝ አለ። ምን መሰላችሁ? ኔይማርም ክርስቲያኖ ሮናልዶ የመጨረሻ ዓለም ዋንጫቸው እንደሆነ ይጠበቃል። ስለዚህ በተለይ ከሁለት አንዱ የዓለም ዋንጫውን ቢያሳኩት በግሌ ደስ ይለኛል። ምክንያቱም በእግር ኳስ ላይ በጣም ብዙ ነገር የሰሩ ሰዎች ናቸው። በተለይ ክርስቲያኖ ሮናልዶ ብዙ ነገር የሰራ ሰው ነው። አይ ነው እኔ ሜሲ ፋን ነኝ። ነገር ግን ክርስቲያኖ ሮናልዶ ይህንን የዓለም ዋንጫ አንስቶ ቢጨርስ በጣም ደስ ይለኛል እውነት ለመናገር። ለምን ካላችሁኝ በእግር ኳሱ ዓለም ላይ በጣም ትልቅ አብዮት ያስነሱ ሁለት ተጫዋቾች ናቸው ሜሲና ሮናልዶ። ስለዚህ ሁለቱም አግኝተው ቢጨርሱ በጣም ደስ ይለኛል እና ሜሲ አግኝቷል፣ ሮናልዶ ደግሞ ዘንድሮ ቢያገኝ በጣም ደስ ይለኛል ማለት ነው። የማንዴላ ልጆች ባፋና ባፋናዎቹ የአህጉሪቱን አርማ አንስተው የሜክሲኮን ምሽግ ለመስበር ቆርጠው ተነስተዋል። የዛሬን ጨዋታ ማን ያሸንፋል? የዘንድሮ የዓለም ዋንጫስ ማን ያሳካዋል ብላችሁ ታስባላችሁ? ግምታችሁን አስቀምጡ። እነሆ የዓለም ስፖርት ቤተሰብ ትንፋሹን ውጦ ሰዓታቱን በሰከንዶች እያሰላ የሚጠብቀው ያ ትልቅ ምሽት በመጨረሻም ደረሰ። የኳስ አፍቃሪያን ልቦች በአንድ ላይ የሚመቱበት የአረንጓዴው ሳር ሜዳ ድራማ የሚቀደድበት መጋረጃ ሊከፈት ጥቂት ታሪካዊ ሰዓታቶች ብቻ ቀርተውታል። እግር ኳስን ከሃይማኖት በላይ ለሚያመልኳት ሜክሲኮውያንና እንዲሁም ደግሞ የአህጉሪቱን ክብርና ኩራት በጫንቃዋ የተሸከመችው ባፋና ደቡብ አፍሪካ የመክፈቻ ጨዋታ ዓለም በጉጉት እየጠበቀው ይገኛል። ዛሬ ምሽት 4 ሰዓት ሲል አይኖች ሁሉ ወደ ታሪካዊና ግዙፉ ባርኖቴ ስቴዲየም ያማትራሉ። እነሆ ታሪክ የጀግኖች ስም በወርቅ ቀለም ለመጻፍ ብዕሯን አዘጋጅታ እየተጠባበቀች ትገኛለች። የመጨረሻ ዓለም ዋንጫ ያራዳ ልጆች እንደ ሌላ ጊዜ ለምን እንደሆነ እኔ እንጃ ያልተደሰትኩኝ። ማለት የዓለም ዋንጫ በጣም ደስ የሚል ጊዜ የምናሳልፍበት አንድ ቶርናመንት ነው። ነገር ግን በጣም ከባድ ነው። ዘንድሮ በጣም ከባድ ነው። ምክንያቱም ይሄ ለምታዩት እንግዲህ የ16 ዓመት ተኩል ጎረምሳ ማለት ነው እድሜው እየቀነሰ እየመጣ ስለሆነ ከ15 ዓመት በታች አናጫውትም ብለዋል። ስለዚህ ከዚህ በኋላ እንመለከተውም የዓለም ዋንጫ ላይ ማለት ነው ያራዳ ልጆች እና ያ በጣም ከባድ። ፖርቹጋል የዓለም ዋንጫን ካነሳች ከክርስቲያኖ ሮናልዶ ጋር ነው መሆን ያለበት። ያለ ክርስቲያኖ ሮናልዶ ፖርቹጋል የዓለም ዋንጫ ብታነሳ አይጣፍጥም። እሱ ያልበለውም የዓለም ዋንጫ ብዙም አያስደስትም ያራዳ ልጆችና በጣም ያስፈራል። አዎ የፖርቹጋል ስኳዱ በጣም የተሟላ ማለት በቃ ጽድት ኳሊቲ ያላቸው ተጫዋቾች አሉ። ነገር ግን ቅንጅት ያንሳቸዋልና ከባድ ነው። ፈጣሪ ካላገዛቸው በጣም ከባድ ነው። ነገር ግን በጣም ያስፈራል። ማለት በቃ ይገባዋል። ክርስቲያኖ ለእግር ኳስ ያደረገው ውለታ በቃ የዓለም ዋንጫ ይገባዋል። ሊሰጠው የሚገባ ተጫዋች ነውና ማግኘትም ያለበት የዓለም ዋንጫ በጣም ትልቅ ዋንጫ ነውና ማግኘት ያለበት ተጫዋች ነው ክርስቲያኖ ይህንን ዋንጫ ማለት ነው። ነገር ግን ያስፈራል ያራዳ ልጆች። ለማንኛውም እንግዲህ ከመጀመሩ በፊት የዓለም ዋንጫችን በሩ ላይ ቆመን ማለት ነው መልካም እድላችንን ከንቲባው ላረክልን ሁሉ እናመሰግናለን እንላለን። እንግዲህ ይቅና እንቋጥራለን ምንችለውን ድረስ። ፖርቱጋል ንጉሱ የሚነግስበት የ2026ቱ ዓለም ዋንጫ ዛሬ ይጀመራል። ቲጂ ላይ ቴሌግራም ላይ ገባ። ከዚህ በኋላ አንድ ወሩ በቤላግሬ የቴሌግራም ቻናል ነው የምታሳልፈው። ታዲያ ዛሬ ምሽት ሜክሲኮ ከደቡብ አፍሪካ ይጫወታሉ። 2010 በአፍሪካ ምድር የመጀመሪያው ዓለም ዋንጫ በደቡብ አፍሪካ ሲዘጋጅ የመጀመሪያ ጨዋታ የነበረው ደቡብ አፍሪካ ከሜክሲኮ ሻባላላ ሁላችሁም ታስታውሳላችሁ። ዛሬ ደግሞ በተቃራኒ ሜክሲኮ አዘጋጅታ ሜክሲኮ ከደቡብ አፍሪካ በሚያደርጉት ጨዋታ ምሽት 4 ሰዓት ላይ ተወዳጁ የዓለም ዋንጫ ይጀመራል። አንድ ወሩን በቤላግሬ የቴሌግራም ቻናል ስራ እንሰራለን። ሁላችሁም ባዮ ላይ ባስቀመጥኩት ሊንክ እየገባችሁ ዓለም ዋንጫው በመጀመሩ ቴሌግራም ያስፈልገናል ብላችሁ ጆይን አድርጉ። ዓለም ዋንጫው የንጉሱ የሲአር7 ነው። ፖርቱጋል እነሆ የዓለም ዋንጫ ዛሬ በይፋ ይጀምራል። ያራዳ ልጆች የዓለም ዋንጫ ባይኖር ይችን ክረምት በምን ነበር የምናሳልፋት? ያራዳ ልጆች ቃና ቴሌቪዥን እያየን ከባድ ነው በእውነት የምሬ ነው። በዚህ ኑሮ ውድነት ቃና ቴሌቪዥን እነዛ ቱርኮች ሲለጣለጡ እኛ በዚህ ረሃብና ምን እያሰቃየን ምን በወጣን ቱርክን ምናይ ቃና ምናይ ያራዳ ልጆች የዓለም ዋንጫ አለልን። ሮናልዶ ከፍ ያደርጋል ወይ ደግሞ ኬሊያን ምባፔ ከፍ ያደርጋል፣ አንድ ያነሳል። በቃ አለቀ። ይኸው በየእንትናችሁ ሜሲ የምትሉ አላችሁ፣ ላሚን ያማል የምትሉ አላችሁ፣
ቫንዳይክ ምትሏላችሁ እንደየራሳችሁ የማን ደጋፊ ናችሁ? በጨዋ እስኪ አስቀምጡልኝ። የምትወዱትን ተጫዋች ፎቶ አስቀምጡልኝ ኮሜንት ያራዳ ልጆች። ዛሬ እነሆ ዓለም በጉጉት ሲጠብቀው የነበረው የ2026 የዓለም ዋንጫ ሊጀምር ትንሽ ሰዓታት ቀርቶታል። ያራዳ ልጆች መክፈቻ ጨዋታ እንግዲህ ሜክሲኮ ከጥቁር አፍሪካ ሳውዝ አፍሪካ ጋር የሚያደርጉት ተጠባቂ ጨዋታ ማን ያሸንፋል? ይህንንም ትክክለኛ ኮሜንት የገመተልኝ የ500 ብር ካርድ አልሞላ ነው። ሁላችንም እንደምናውቀው ዛሬ የዓለም ዋንጫ ይጀምራል እና የመክፈቻው ጨዋታ ሜክሲኮ ከደቡብ አፍሪካ ነው። 2010 የዓለም ዋንጫ የመክፈቻው ጨዋታ ደቡብ አፍሪካ ከሜክሲኮ ነበር እና አሁን ሁላችንም እንደ አፍሪካዊ ቲም መደገፍ ስላለብን ለሜክሲኮ እንቋጠራለን እና ይሄን የዓለም ዋንጫ ማን ይበላዋል ብላችሁ ታስባላችሁ? ኮሜንት ላይ አስቀምጡልኝ። ዓለም ዋንጫን ከ2006 ጀምሮ ሳይ 2006 ዓለም ዋንጫ ላይ CR7 እና ሜሲን አገኘን። 2010 የደቡብ አፍሪካ ዓለም ዋንጫ ላይ ሜሱት ኦዚልን አገኘን። 2014 የብራዚሉ የዓለም ዋንጫ ላይ ደግሞ ሃሜስ ሮድሪጌዝን አግኝተናል። የ2018 የዓለም ዋንጫ ላይ ኪሊያንን አግኝተናል፣ ኪሊያን ምባፔን። እንዲሁም በ2022 የዓለም ዋንጫ ላይ ብዙ ኮከቦች ቢኖሩም ኤንዞ ፈርናንዴዝን ሰጥቶናል። ይህ የዓለም ዋንጫ የ2026 የዓለም ዋንጫስ የትኛውን ምርጥ ወጣት ተጫዋች ያስመለክተን ይሆን? የእናንተን ግምት አስቀምጡልኝ። ይሄ የእኔ ቤስት እምላቸው ነው። የእናንተን ኮሜንት ላይ ማስቀመጥ ትችላላችሁ። ይመቻችሁ። ገብተናል፣ ሜክሲኮ ተከስተናል። እንግዲህ መተናል። ደህና አድርገን ልንቆላችሁ ነው ማለት ነው። ምንም አፍሪካዊ ሀገር ነው ብለን አፍሪካ የምንደግፍበት ምንም አይነት ምክንያት የለንም አባቴ። አፍሪካዊነታቸውን ባለፈው ወር አሳይቶናል አባቴ። ምን ያክል አበሾቹን ሲያሰቃዩ እንደነበረ ታውቁታላችሁ። ስለዚህ በምንም ተአምር ልንደግፋቸው የማንችለው አፍሪካዊ ሀገር ቢኖር እኚህ ናቸው። ስለዚህ ደህና አድርጎ ቢቆሉ እርካታው ልዩ ነው የምልህ፣ ደህና አድርጎ ቢሰጣቸው ማለት ነው። ለማንኛውም ብቻ ግን እናንተ አፍሪካዊ ናቸው ብላችሁ ሳውዝ አፍሪካ የምትደግፍ ከሆነ ልሰማ አልችልም። ይሄ ይገብላል ነው የምልህ። ገብቷላ? ደህና አድርገው ይቆላሉ ነው የምልህ። ዛሬ ደህና አድርገው ሀበሻን ነካ የለውም በረካ የሚለውን ያንን እንዲያስታውሱ ነው የምናደርጋቸው። ለማንኛውም ለጀሞ እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ፣ ፎሎም እንዳይረሳ። ይቻማችሁ ያራዳ ልጆች። አብርሽ በዓለም ዋንጫው የማን ደጋፊ ነህ? የኔን ከመንገሬ በፊት የእናንተን ኮሜንት ሴክሽን ላይ አስቀምጡልኝ። በደንብ ኮፒ ሊንክ እያደረጋችሁ ደግሞ ለሁሉም እግር ኳስ ወዳድ ቤተሰቦች አድርሱ። እኔ በዓለም ዋንጫው በሶስቱ ሀገራት አዘጋጅነት የሚደረገው የዓለም ዋንጫ እንግዲህ በጣም ብዙ ህጎችን እያወጣ ይገኛል። በተለይ በአሜሪካ የሚደረገው የዓለም ዋንጫ ማለት ነው። በተለይ በመጀመሪያ በአሜሪካ በኩል የሚደረገው የዓለም ዋንጫ እንግዲህ ሀገሪቷ በጣም ሞቃታማ ስለሆነ ተጫዋቾች መልበሻ ክፍል ገብተው ጨዋታውን እንዲከታተሉ፣ ምክንያቱም ሀገሪቷ በጣም ሞቃታማ ስለሆነች ተቀያሪ ወንበር ላይ ቁጭ ብለው ከሙቀቱ ጋር እየተጋፉ ጨዋታውን መግፋት አይችሉም በሚል ሀሳብ ነው እንግዲህ ተቀያሪ ተጫዋች ካለ ረዳት አሰልጣኝ ወደ መልበሻ ክፍል ሄድና እንዲቀይሩ እንዲያሟሙቁ ይነግራቸዋል ማለት ነው። ምን አይነት ዓለም ዋንጫ ነው? እንደዚህ አይነት ህግ እኔ በህይወቴ በዓለም ዋንጫ ላይ አይቻልም። በ2026 የዓለም ዋንጫ ከፍተኛ ዋጋ ያወጣሉ ተብሎ የተዘረዘሩ ተጫዋቾች ይህን ይመስላሉ። እዛ ጋር የማንቸስተር ሲቲው አውሬ አጥቂ ሃላንድ አለ። እዚህ ጋር ደግሞ የአርሰናል አከርካሪ አጥንቱ ሳሊባ አለ። ፒኤስጂ እንግዲህ 4 ተጫዋች አሳትፋለች። ቪቲራ አለ፣ ኔቬሽ አለ፣ ሜንዴስ አለ፣ ሀኪሚ አለ። እምባፔ ደግሞ በሪያል ማድሪድ በኩል አለ። በባርሳ በኩል ያማል አለ፣ ፔድሪ አለ፣ ኩባርሲ አለ። ይሄ በጣም ከባድ የሆነ በቃ ወርቃማ ስብስብ ነው ማን። የሲቲ ተጫዋች ጄሬሚ ዶኩ እንግዲህ ከማንቸስተር ሲቲ ጋር እስከ 2031 ውሉን ያራዝማል ተብሎ ይጠበቃል። ለማንኛውም አዲስ ነገር ሲኖር ክሮስ እናደርጋለን። ቤተሰብ የና አካውንት ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። ይመቻችሁ።